የፈጣሪ ያለ እስቲ አስቡት። ስለ ሀገራችሁ ስትሉ 27 ዓመታትን በእስር ቤት ማሳለፍ፣ ከዚያም በቁጣ ሳይሆን በይቅርታ ወጥታችሁ ሀገራችሁ ወደ ነፃነት መምራት። ዋው ይገርማል። ይህ ግለሰብ ማን ይመስላችኋል? አፍሪካዊ ነው። የአፍሪካ የነፃነት ታጋይም ይባላል። በጣም ነው የወደድኩት ይህን ሰው። ለማታውቁ ምን ሆነኝ ኢንተርኔት ኤዱኬሽናል ቤስድ የሆኑ ኮንተንቶች የምትፈልጉ ሳብስክራይብ ያድርጉ። የቪዲዮዎች ኖቲፊኬሽን ደርሳችሁ ደወል ምልክቱን ይጫኑ። ላይክ ይሞከር። ይህ የኔልሰን ማንዴላ ታሪክ ነው። ብዙዎቻችሁ ገምታችኋል ብዬ አስባለሁ። ኔልሰን ማንዴላ በደቡብ አፍሪካ የዘር መድሎ ወይም የአፓርታይድ ስርዓት በመታገል ግንባር ቀደም መሪ ነው። የዘር መድሎ ወይም የአፓርታይድ ስርዓት ምን ማለት ነው? ብዙዎቻችሁ አታውቁም ብዬ አስባለሁ። ወጡ አዲስ ነው። የዘር መድሎ ወይም የአፓርታይድ ስርዓት ማለት አናሳዎቹ ነጮች ወይም ትንሽ ቁጥር ያላቸው ነጮች በብዙሃኑ ጥቁር ህዝቦች ሀገር ሄደው የሚመሰረቱት የዘረኝነት ስርዓት ነው። ወይም የሆነ ጠንከር ያለ ግሩፕ ክፍል በአንድ ሀገር ብዙ ማህበረሰብን በራሱ መንገድ ሲመራ። በደንብ እንዲገባችሁ አንድ ምሳሌ ልስጣችሁ። ለምሳሌ ነው በኢትዮጵያ ውስጥ መሪው አካል ወላይታ ቢሆን ሙሉ የኢትዮጵያን ህዝብ ውሳኔ የዛ ብሔር ውሳኔ ላይ መሰረት ያደረገ ወይም የዛን ብሔር ፍላጎት ሲሆን እንደማለት ነው። እነዚህ ሲሆን የአፓርታይድ ስርዓት ይባላል። ወደ ሀሳቤ ልመለስ። በ1962 እንደ ኢትዮጵያን አቆጣጠር ማንዴላ ታስረው የዕድሜ ልክ እስራት ተፈረደባቸው። ከቤተሰቦቻቸውና ከነፃነት ተለይተው በሮበን አይላንድ አስቸጋሪ ሁኔታ በጽናት አሳልፈዋል። ብዙዎቹም ተስፋ ይቆርጡ አሊያም በቀል ይፈልጉ ነበር። ግን የማንዴላ ታሪክ አስደናቂ ነው። ብዙ የሚያሳየን ነገር አለ። አንድ ትዕግስትና ጽናት። 27 ዓመታትን በእስር ቤት አሳልፏል። ግን ጊዜውን ለማሰብና ለመማር ለሰላማዊ ለወጪው ጊዜ ለማንቀር ተጠቅሞበታል። 2 ይቅርታና አንድነት። ተጨቋኞቹ በቀልን ከመፈለግ ይልቅ እርቅን በማስፈን የተከፋፈለችውን ሀገር አንድ አድርጓል። 3 ራዕይና አመራር። ከግል ስቃያቸው ይልቅ በትልቁ ግብ ነፃና ዲሞክራሲያዊ ደቡብ አፍሪካን በመፍጠር ላይ አትኩሯል። 4 ሌሎች ማነሳሳት። የማንዴላ ድፍረትና ታማኝነት በሚሊዮን የሚቆጠሩ ለፍትህ በሰላማዊ መንገድ እንዲታገሉ አድርጓል። እውነተኛ አመራር የሚወጣው ከሞራል ጥንካሬ እንጂ ከጉልበት እንዳልሆነ አሳይቷል። በእነዚህ መሪዎች ማንዴላ ደቡብ አፍሪካን ወደ ዲሞክራሲያዊት ሀገርነት እንድትቀየር ረድቷታል። የዓለም አቀፍ የሞራል አመራር ምልክት ሆኗል። ከማንዴላ ምን እንማራለን? ሕይወት ትፈትሻለች፣ ነገር ግን ትዕግስት፣ ራዕይና ይቅርታ መከራን ወደ እድል ሊቀይሩ ይችላሉ። በትልቅ ዓላማችሁ ላይ በፈተናችሁ ውስጥ ጸንታችሁ ቆሙ። በታማኝነት ድርሻችሁ ተወጡ። ማንዴላ የሚያስተምረን አመራር ስለ ስልጣን ሳይሆን ስለ ስብዕና መሆኑን ነው። ታስቡት። ዛሬ የሚገጥሟችሁ ፈተናዎች በትዕግስት በድፍረትና በይቅርታ ለትልቅ ነገር በሚሆን ራዕይ እንዴት ልትጋፈጡ ትችላላችሁ? በኮመንት አንድ ነገር አሳውቁኝ። መልካም ጊዜ።